ክቡራትና ክቡራን ተመልካቾቻችን እንደምን ቆያችሁ? እንደምን አረፈዳችሁ? እንደምን ሰነበታችሁ? እንግዲህ እንኳን ለብርሃነ ትንሣኤው መቃረቢያ አደረሳችሁ አደረሰን እያልኩኝ አንድ ማሳሰቢያ ልነግራችሁ እወዳለሁኝ። እንግዲህ መቼም በየአካባቢው የፋሲካን በተመለከተ አቅመ ደካሞችን ለማዋል ሁሉም በየአድባራቱ ሁሉም በየተራራው በየሸንተረሩ ሁሉም በየቀየው ወጣ ወረድ እንደሚል ይታወቃል። መቼም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ በኩል የሀገሪቱ ቀዳሚ ሃይማኖትና የሀገሪቱ መልካም በመስራት ግንባር ቀደም ሕዝብ መሆኑ ይታወቃል። ይሄ ደግሞ አንዱ ያስተባብራል፣ አንዱ ይተባበራል፣ አንዱ ስጡ ይላል፣ አንዱ ይሰጣል፣ አንዱ በጉልበቱ ይረዳል፣ አንዱ በገንዘቡ ይረዳል፣ አንዱ በሐሳቡ ይረዳል፣ አንዱ በምክር ይረዳል። እንደዚህ አድርገን እንግዲህ ያችን የትንሣኤ በዓል የደስታ ቀን፣ የድህነት ቀን፣ የፌስታ ቀን በሰላም በክብር ትልቅ ትንሽ፣ ረጅም አጭር፣ ጥቁር ቀይ፣ ደሃ ሀብታም ሳንበባል ተደጋግፈን የምንውልባትና የምንደሰትባት እፎይ የምንልባት ቀን ናት ማለት ነው ዕለተ ትንሣኤ። ስለዚህ እኔ ደግሞ እንደምታውቁት በዓመት 4 ጊዜ ትልልቅ በዓላቶችን አቅመ ደካማ እናቶችን እንደምረዳ ይታወቃል። እናም የቲክታክ እና የኢንስታግራም፣ የፌስቡክ፣ የኢሞ፣ የቴሌግራም እና የማንኛውም ሶሻል ሚዲያ ወይም ማህበራዊ ሚዲያ ተከታዮችና አድናቂዎቼ ደጋፊዎቼን ትብብር በመጠየቅ ፋሲካን በተለይ በአይናማው ነው የማስገድፈው ወይም ደግሞ ትንንሽ ጥሪት ለማስታወስ ያህል ሰዎችን አለንላችሁ አይዟችሁ በርቱ ለማለት ያህል አቅማችን የፈቀደውንና እናንተ በለገሳችሁት ልክ እንደምሰጥ ይታወቃል። ለዚህ ደግሞ በቂ ማስረጃ ፕሮፋይሎችን ወደኋላ መለስ ብሎ በየዓመት ባሉ የሰጧቸውን ቪዲዮዎች አሉ፣ አስቀምጫቸዋለሁ ፕሮፋይሌ ላይ። እዚያ ላይ እየገባችሁ ማየት ትችላላችሁ ማለት ነው። ስለዚህ እንግዲህ ትንሣኤ ደግሞ እንግዲህ 2 ሳምንት ነው የቀረው። ያ ማለት 14 ቀን ገዳማ ነው የቀረው። በዚች በ14 ቀን እንግዲህ ቅስቀሳ አደርጋለሁ፣ እጠይቃለሁ፣ አካውንት ቁጥር አስቀምጣለሁ። ለመስጠት እንድትዘጋጁ በአክብሮት እጠይቃለሁ ማለት ነው። እንግዲህ በየ2 ቀኑ የእርዳታ ጥሪ እጠይቃለሁ። ስለዚህ መስጠት አያደህይም። መስጠት ሀብት ነው። መስጠት ጸጋ ነው። መስጠት ክብር ነው። መስጠት የሰማይ ቤት መስራት ነው። መስጠት ለራስም ለዚህ ለምድራዊ ለስጋዊ ፍላጎት ማሟያም መሰረታዊ ነገር መሆኑን ለእናንተ መርዳት ለቀባሪ ማርዳት ነው። አሁን ይህን ስል ግን እናንተ በአካባቢያችሁ የምትረዱት የምትሰጡት ነገር የለም ለማለት ሳይሆን አንዳንድ ሰው ሳያስበው ይቀርና እንደዚህ አይነት ክብር ለማግኘት አይመችም። አንዱ እሱ ነው። ሁለተኛው ደግሞ በግል የምታረጉት ነገር አይጠቅምም፣ ማንንም አያረካም፣ ማንንም አያስደስት፣ እግዚአብሔርንም አያስደስት፣ የሚረዳውንም አካል አይጠቅምም በግል የምታረጉት ነገር። በማህበር ግን እንደዚህ ተጋግዘን አንድም ሁለትም አድርገን የምናደርጋት ነገር ግን አንድነት ኃይል ስለሆነ ስለዚህ እኔም መካር አባታችሁና ያው ተከታያችሁ የምታደንቁ ሰው እንደመሆኔ መጠን ይህን ማደርገውን ነገር በጎ ምግባር ተከታትላችሁ ተመካክራችሁ እንድታግዙኝና የአንበሳውን ድርሻ እኔ ወስጄ አቅመ ደካሞች እናቶች እንድናገድፍ በእግዚአብሔር ስም ርቡቅ ብዬ እጠይቃለሁ ወገኖቼ። እሺ በሰላም ይቆየን። ሼር ላይክ እያደረጋችሁ ሁሉም እንዲዳረስ አድርጉ። በየ2 ቀኑ እጠይቃለሁ። አካውንት ቁጥር አስቀምጣለሁ፣ አስተዋውቃለሁ። በቀጣይ ቪዲዮ ዛሬ ማን ነው? ዛሬ ሮቡ ነው። አርብ አካውንት ቁጥር አስተዋውቃለሁ። ከአርብ ጀምሮ የማስገባት ፕሮግራም በሞባይል ባንኪንግ እያስገባችሁ እንድትተባበሩ የእግዚአብሔር ሰዎች የእግዚአብሔር ወዳጆች በእግዚአብሔር ስም ጠይቃለሁ። ሼር ላይክ አድርጋችሁ አደርሱ።